ሰላም ጤና ይስጥልኝ ክብራትና ንግሥት ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለማስታወስ ችሎታ፣ ለትኩረት፣ ለትምህርትና ለአእምሮ ጉልበት ድጋፍ የሚሆን በቀን አንድ ጊዜ ሊወሰድ የሚችል አስተማማኝ ውጤታማ እናም ለታዳጊዎችም ተስማሚ የሆነ የአንጎል ማነቃቂያ መጠጥን እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ያስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ የአንጎል ማነቃቂያ መጠጥ ለብ ያለ የእርድ እናም የዝንጅብል ወተት ነው። ለአንጎላችን ድንቅ የሆነ መጠጥ ነው። ይህ መጠጥ ያለምንም አነቃቂዎች ወይም ደግሞ ካፌን ለአንጎል የደም ዝውውር፣ ለነርቭ ጤና፣ ለትኩረት እናም ለአንጎል ሴሎች ጥበቃ ድጋፍን ይሰጣል። ይህ መጠጥ የሚዘጋጀው ከእርድ፣ ከዝንጅብል፣ ከቁንዶ በርበሬ እናም ከወተት ነው። የላም ወይም ደግሞ የእጽዋት ወተት። ታዲያ ይህ እንዴት ይዘጋጃል? የሚያስፈልጋችሁ ግብአቶች አንድ ኩባያ ለብ ያለ ወተት፣ የላም ወተት፣ የአልመንድ ወተት ወይም ደግሞ የአጃ ወተት እንዲሁም ግማሽ ሻይ ማንኪያ የእርድ ዱቄት ወይም ደግሞ የተጨፈጨፈ እርድ ሊሆን ይችላል። ትኩስ እርድ መጠቀም ትችላላችሁ። እንዲሁም ደግሞ ዱቄቱንም መጠቀም ትችላላችሁ። እናም ሩብ የሻይ ማንኪያ የተጨፈጨፈ ዝንጅብል ወይም ደግሞ ጥቂት የደረቀ ዝንጅብል ያስፈልጋችኋል። ጥቂት ቁንዶ በርበሬ ያስፈልጋችኋል። በጣም አስፈላጊ ነው፣ ምክንያቱም በእርድ ውስጥ ያለው ንቁ ውህድ ኩርኩሚን በተሻለ ሁኔታ እንዲመጠጥ። አስፈላጊ ከሆነ ደግሞ እንደ ፍላጎታችሁ ግማሽ የሻይ ማንኪያ ማርን መጠቀም ትችላላችሁ። አዘገጃጀቱም ወተቱን ማሞቅ፣ በጣም ከልክ በላይ አታፍሉት። እርዱን እናም ዝንጅብሉን ከዛም መጨመር፣ እንዲሁም ቁንዶ በርበሬውንም ጨምሩበት። ከዛ በደንብ ማማሰልና ከሁለት እስከ 3 ደቂቃዎች በዝቅተኛ ሙቀት ማቆየት። እሳቱን ማጥፋት፣ መጠኑን ጠብቆ እንዲቀዘቅዝ አድርጉት፣ ለብ እስኪል ማለት ነው። ከተፈለገ ማር መጨመር እናም ለብ እንዳለ መጠጣት ትችላላችሁ። ይህንን የአንጎል ድንቅ መጠጥን ደግሞ ለመጠጣት የተመረጠው ሰዓት ምሽት ወይም ደግሞ ሌሊት ላይ ከሁሉም የተሻለው ሰዓት ነው። በማታ ማለት ነው መጠጣት ትችላላችሁ። ከመተኛታችሁ ከ1 እስከ 2 ሰዓታት በፊት የምትጠጡት ነው። በእንቅልፍ ወቅት መረጃዎችን በአንጎል ውስጥ ለማደራጀት ይረዳል። ሌላ አማራጭ ሰዓት ደግሞ ጠዋት ከቁርስ በኋላ መጠጣት ትችላላችሁ። ይህ ከፍተኛ የአንጎል ማነቃቂያ መጠጥ ጥቅሞቹን ደግሞ ልንገራችሁ። አንደኛ፣ የማስታወስ ችሎታን እናም ትምህርትን ያሻሽላል። እርድ ለአንጎል እድገት የሚረዳውን ፕሮቲንን ይደግፋል። የመማር እናም የማስታወስ ክህሎትን ያጠናክራል። ለረጅም ጊዜ የአንጎል ጤና ድጋፍን ይሰጣል። ሁለተኛ፣ ትኩረትንናም የአእምሮ ንቃትን ይጨምራል። ዝንጅብል ወደ አንጎል የሚሄደውን የደም ዝውውርን ያሻሽላል። የአእምሮ ድካምንናም የሐሳብ መዘግየትንም ለመቀነስ ይረዳል። ሶስተኛ፣ የአንጎል ሴሎችንም ይጠብቃል። በእርድ ውስጥ የሚገኘው ኩርኩሚን ጠንካራ ጸረ ብግነት ነው። የነርቭ ሴሎችን ከጉዳት ወይም ደግሞ ከኦክሲዲቲቭ ስትረስ ለመጠበቅ ይረዳል። አራተኛ፣ ውጥረትንናም ጭንቀትንም ይቀንሳል። ለብ ያለ ወተት የነርቭ ስርዓትን ያረጋጋል። ዝንጅብል እናም እርድ ከውጥረት ጋር የተያያዙ ቁስለቶችንም ይቀንሳሉ። አምስተኛ፣ የነርቭ ስራንም ይደግፋል። ወተት ቫይታሚን ቢ12 እና ካልሲየምን ይሰጣል። በአንጎል ሴሎች መካከል ያለውን ግንኙነትን ይደግፋል። ስድስተኛ፣ የእንቅልፍ ጥራትንም ያሻሽላል። ተዘዋዋሪ የአንጎል ማነቃቂያ ነው። የተሻለ እንቅልፍ ካለ የተሻለ የማስታወስ ችሎታ እናም ትኩረት ይኖራቸዋል። አንጎል በሌሊት ራሱን እንዲጠግን እናም በኃይልም እንዲሞላ ይረዳዋል። ሰባተኛ፣ በአንጎል ውስጥ የሚከሰት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል።
ስር የሰደደ ብግነት አስተሳሰብን እናም ስሜትን ይጎዳል። እርድ በአንጎል ውስጥ ያለን ብግነትን በለሰለሰ ሁኔታ ይቀንሳል። ታዲያ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? ለወተት ተዋጽኦዎች አለርጂ ያለባቸው ሰዎች የእጽዋት ወተትን መጠቀም አለባቸው። የሐሞት ከረጢት ችግር ያለባቸው የእርድ መጠንን መገደብ አለባቸው። በየቀኑ ከፍተኛ መጠን ያለው እርድን ከመውሰድ ደግሞ ተቆጠቡ። የቀን ገደብ ደግሞ በቀን 1 ኩባያ ከጠጣችሁ በቂ ነው። እርድን ደግሞ በቀን ግማሽ የሻይ ማንኪያ ከተጠቀማችሁ በቂ ነው። ለተጨማሪ ከፍተኛ የአንጎል ጥቅም ደግሞ ከ2 እስከ 3 ሳምንታት ዘወትር ጠጡት። ከመልካም እንቅልፍና ከበቂ ውሃ ከመጠጣት ጋር አጣምሩት። እንዲሁም በኦሜጋ ስሪ የበለጸጉ ምግቦችንም ተመገቡ፣ እንደ አሳ፣ ተልባ እናም ዋልነትን። ታዲያ ይህ መጠጥ አንጎልን በሶስት ዋና መንገዶች ይደግፋል። የደም ዝውውርን ያሻሽላል፣ ብግነትን ይቀንሳል፣ ለነርቫችን አስፈላጊውን የተፈጥሮ ምግብን በመስጠት አንጎላችንን ይደግፋል ማለት። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ለአንጎላችን መጠጣት የምትችሉትን ድንቅ መጠጥን በዚህ ቪዲዮ ላይ ነግሬያችኋለሁኝ። የማስታወስ ችሎታን፣ ትኩረትን፣ ትምህርትንናም ለአንጎል ጉልበት ድጋፍ የሚሆን በቀን 1 ጊዜ መጠጣት የምትችሉት አስተማማኝ፣ ውጤታማ እናም ለበርካታ ሰዎች ተስማሚ የሆነ ድንቅ መጠጥን ነግሬያችኋለሁኝ። ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።